ታማኝ ነው ተወዳጅ በሚደንቅ ታሪኩ ጊፍት ይላሉ ሰዎች ስለረኩ እንዴት ደስ ያሰኛል ከጊፍት መግዛት በደስታ በፍቅር የሚያኖረን ቤት ስለዚህ ልግዛና ከጊፍት ጥሩ ቤት ነፍሴን ላስደስታት በጸጋ ሕይወት ጊፍት ሪል ስቴት ለትውልድ ጊፍት ሪል ስቴት አለኝታ ጊፍት ሪል ስቴት ለሀገር ጊፍት ሪል ስቴት መከታ በአመታት የተገኘ ታማኝና ስኬት ጊፍት ሪል ስቴት ማህበረሰብን ገነባለን ለበለጠ መረጃ ዌብሳይታችንን ይጎብኙ www.giftbusinessgroup.com ስልክ ቁጥሮች 0984 65 65 65 ወይም 0979 65 65 65 በአጭር ቁጥራችን 8055 መደወል ይችላሉ ጊፍት ሪል ስቴት ማህበረሰብን ገነባለን ይህ አዋዜ ሰበር ነው የራሽያው ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ we don't want this anymore ማለታቸው ተሰማ የተኩስ አቁሙን ከዚህ አንፈልገውም ማለታቸው ነው ውጭ ጉዳይ ሚኒስትሩ በሰጡት መግለጫ ሮቭ ይሄንን ጨዋታ ከዚህ በፊት እናቀዋለን ብለዋል ተኩስ አቁመን ከዛ በኋላ ሁኔታውን እንየው የሚል በማለት አቅርቦታል ውጭ ጉዳይ ሚኒስትሩ እንደሚናገሩት ከሆነ ከዚህ በኋላ ራሽያ ያላት አቋም የጦርነቱ መንስኤ የሆኑ ስረ መሰረታዊ ችግሮችን መፍታት ላይ ይሆናል የተኩስ አቁም ጉዳይ እሱን ተከትሎ የሚመጣ ነው ብለዋል ኢሳያስ የሐመልማል ዘፈን እዚህ ላይ ነው የሚያስፈልገው እርምህን አውጣ አዎ እውነት እርምህን አውጣ ነው እንዲያውም እንግዲህ አንዳንድ ዜናዎች ካሁን በፊት የቭላዲሚር ፑቲን የአሜሪካውን ዶናልድ ትራምፕ እያጭበረበሩ ነው እንጂ ከልባቸው ይሄንን የእርቅ የሚፈልጉ አይደሉም የተኩስ አቁም ስምምነቱን የሚባሉ ነገሮች ነበሩና እንግዲህ ተጨባጭ ሆነ ማለት እንችላለን እኔ መቼም ለክሬ ነው የምናገረው ይላልኛ ሰው በዚህ መንፈስ መናገር ካለብኝ አሜሪካና ዩክሬን በተለይ የዶናልድ ትራምፕ አስተዳደር የዩክሬንን ጦርነት ለማስቆም ዓላማዬ ስራዬ ብሎ እንቅስቃሴ ከጀመረበት ቭላዲሚር ፑቲንን በስልክ 90 ደቂቃ ካናገረበት አፍታ ጀምሮ በተካሄዱ ሂደቶች ላይ ተመርኮዘ ስንነጋገር ያልተመቸኝ ነገር ነበር በተከታታይ ሁለቴ ከራሽያ ልኡካን ቡድን ጋር ነው የተነጋገሩት ራሱ ከቭላዲሚር ፑቲን ጋር መነጋገራቸውን የመጀመሪያውን ስልክ በዚህ ጉዳይ ላይ ለዘለንስኪ ከመደወል ይልቅ መጀመሪያ ከፑቲን ጋር መደወላቸው በራሱ ምዕራባውያን አይ በቃ እኛን ከመጋረጃ ጀርባ አስቀምጠው ሁለቱ ኃያላን ጉዳዩን ሊፈጽሙት ነው ዩክሬንና አውሮፓ ተበላን የሚል መዝሙር የደረሱትና ያቀነቀኑት እነ እንግሊዝ እነ ፈረንሳይ ናቸው ይሄ ልብ መባል አለበት እውነት ትራምፕን አንቦጃቡጃቸዋል ለማለት ያስችላል ገብቷል ፕሮባብሊ ዶናልድ ትራምፕ በአውሮፓውያኑ ጥበብ ተጠልፈው ወድቀዋል ማለት ይቻላል ለምን ብትል ዶናልድ ትራምፕን አነጋግረው በዩክሬን ጦርነት ጉዳይ ላይ ድርድር እንዲጀመር ችግሩ እንዲፈታ እና በመካከላቸው ያለው ግንኙነትም እንዲታደስ ነው አይደል የተነጋገሩት ይሄንን የተነጋገሩትን ወዲያውኑ ደውለው ለዘለንስኪ ነግረዋል እውነቱን ለመናገር ደግሞ ይሄንን ጦርነት ለማስቆም እምችለው እኔ ነኝ የሚለው የዶናልድ ትራምፕ አነጋገር ለዩክሬንም ለራሷ
ይሄ ጦርነት መቆሙ ይጠቅማታል ከሚል አመለካከትም ነው። ለዓለም ብቻ አይደለም። ይህን ጦርነት ላስቆምላት የምችለው እኔ ነኝ የሚል አመለካከት አላቸው ዶናልድ ትራምፕ። አረረም መረረም አሁን አውሮፓውያኑ የያዙት አቋም ዩክሬን ስትመኝ ብትውል ስትመኝ ብታድር ሊያስቆምላት አይችልም። አውሮፓውያኑ የያዙት አቋም ጦርነቱ እስከ መጨረሻው እንዲቀጥልና መራራውን ጽዋ እንድትጋፈጥ ብቻ ግዴታ የሚያደርግ ነው። እነሱ ቦምብ በደንብ አድርገው እስኪሰሩ ይሄ ስትራቴጂክ የሚባለውን የሚሳኤል ክምችታቸውን እስኪያሰፉ ሃይፐርስ ምናምን የሚባለውን ለድምፅ እንደሚባለው ላይ ቴክኖሎጂ ላይ እስኪደርሱ የራሳቸውን ትልልቅ የጦር መርከቦች እስኪሰሩ አሜሪካ ፊቷን ያዘሮች እንደውም ማለት ነው። ከአሜሪካ የሚጠብቁትን ግዙፍ የሆነ የአየር ኃይል ብቃት የአውሮፕላን ተሸካሚ የውጊያ መርከቦች እንደዚህ የሎጂስቲክስ የመሳሰለውን ነገር በራሳቸው እስኪያደራጁ ጀርመንም እንደ ሁለተኛ ዓለም ጦርነት እንደ ናዚ ጀርመን የበቃ ጦር መሳሪያ እዛ ድረስ እስክደርስ ቢያንስ 5 ዓመት ሰጥተዋል። እነሱ እዚህ እስኪበቁ ድረስ ዩክሬን እየተዋጋች መቀጠል አለባት። እቅዳቸው ይሄ ነው። ዩክሬን እየተዋጋች መቀጠል አለባት። እነሱም የሚሉት መሳሪያ እየሰራን በጀታችንን ወደዛ እያዞርን እየጠናከርን ስንሄድ ለምንሰጠው እርዳታም በዛ መጠን እየጨመረ ስለሚሄድ አቅምሽ ይጠነክራል ነው። ለማንኛውም በእውነት ወለድ አገድ የተያዘች ሀገር ሆናለች። አሁን ራሽያኖች መሬት ላይ ባለው እውነታ ተመስርተው እነዚህ የሚፈልጓቸውን ግዛቶች እንይዛለን የሚል መተማመን ያላቸው ይመስላል። መተማመናቸውም አይገርምም። ቢያንስ ከዚህ በኋላ የሰላም ድርድሩ በፈረሰበት ሁኔታ አሜሪካ ከዩክሬን ጀርባ ሆና ድጋፏን የምትቀጥልበት ሎጂክ አይታይም። ስለዚህ አሜሪካ በሌለችበት የአውሮፓውያን ድጋፍ ብቻ ራሽያን የሚገታና የሚያሰጋ ሆኖ ጦርነቱን እንድታቆም የሚያደርጋት አይደለም። ምንድን ነው የተፈጠረው የሚለውን ነገር ለክራችን ስንናገር ማለት ነው። መጀመሪያ ዶናልድ ትራምፕ ቭላዲሚር ፑቲንን በማነጋገራቸው በቃ ሰውየው ተሸጡ፣ ሰውየው ፑቲን እጅ ገቡ፣ ወይም ፑቲንና ትራምፕ በጓሮ በር ተስማሙ የሚል ጩኸት ተስተጋባ። ከዛ በኋላ ከራሽያ ልዑካን ጋር ሳውዲ አረቢያ ተገናኙ። ቀጥለው አሁንም ለሁለተኛ ጊዜ ተገናኙ። የሁለቱ ስብሰባዎች ዓላማ ምን እንደሆነ አሁን ማስተዋስ አይችልም ማንም። ውይይት ተካሂዷል። ምን ላይ እንደደረሰ ማንም የሚያውቅ የለም አሁን። ከዛ የሶስተኛው ድርድር አሜሪካ ዩክሬንንም አላገለለችም። በማንኛውም ሎጂክ ሁኔታዎች ሲስተካከሉ ድርድሩ በዩክሬንና በራሽያ መካከል የሚሆነው አሜሪካ አደራዳሪ ነው የምትሆነው። ይሄ እንደጠፋ ሁሉ ዩክሬን ላይ ምንም ሳታያስገቧት እሷን ባለችበት አስቀምጠው ሊወስኑባት ነው በሚል አውሮፓውያኖች ሲያደርጉ የነበሩት በጣም የሚገርሙ ናቸው አውሮፓውያኖቹ። አሁን ዩክሬን ጋር የመጀመሪያ ድርድር ሊያደርጉ የአሜሪካ ልዑካንና የዩክሬን ልዑካን ሳውዲ አረቢያ ሄዱ። ሳውዲ አረቢያ የሄደው ነው እኮ የምነግርህ። የስብሰባቸው ውጤት መግለጫ ተኩስ አቁም ይደረግ የሚል ነው። 30 ቀን ያወጡት። በማንኛውም ሎጂክ ነው የምነግርህ። ይሄ ታስቦበትና ታቅዶ የተሰራ ነው ለማለት በጭራሽ አያስችልም። በሌላ አነጋገር ዩክሬን አሜሪካንን ጠልፋታለች። እዛው የዩክሬን ተደራዳሪዎች የአሜሪካኑን ውጭ ጉዳይ ሚኒስትር ሩቢዮ የመሩትን የልዑካን ቡድን ተቆጣጥረውታል ማለት ነው የሚቻለው። ምክንያቱም የዩክሬን ሐሳብ የአውሮፓውያኑ ሐሳብ ነው፣ የነ እንግሊዝ የነ ፈረንሳይ ሐሳብ ነው። ሰው ምንድን ነው እዛ ሄደው ያሉት? የ30 ቀን የተኩስ አቁም ስምምነት ያለምንም ቅድመ ሁኔታ ለማድረግ ተስማምተናል። ከዚህ በኋላ ኳሷ በራሽያ እግር ስር ናት ብለው ሩቢዮ እኮ ነው የተናገሩት። በነገራችን ላይ ይሄ አገላለጽ ይሄ ፍሬዝ ራሱ ገባ። በበኩሌ እኔ ያለብኝን ተወጥቻለሁ። ከዚህ በኋላ ኳሷ ባንተ እግር ስር ናት።
ማለት እኮ የወዳጅነት አይደለም እኮ የድርሻዬን እንግዲህ ተወጥቻለሁ አንተም የድርሻን ብትወጣ ትወጣ ባትወጣ የራስ ጉዳይ ነው ትንሽ ጠበኛ አገላለጽ ነው ከራሺያ ጋር ወገኑ ከቭላዲሚር ፑቲን ጋር ሆነው በእኛ ላይ በዩክሬን ላይ ሊወስኑ ነው አውሮፓን ያገለለ ውሳኔ ሊወስዱ ነው ተብለው የታሙት ሰውዬ ዶናልድ ትራምፕ የተጠለጠሉት በሶስተኛው ከዩክሬን ጋር ለመነጋገር ልኡካን ቡድን ላኩ ሳውዲ አረቢያ በመጀመሪያው ድርድራቸው በመጀመሪያው ንግግራቸው የ30 ቀን የተኩስ አቁም እንዲደረስ ተስማምተናል ማለት ብቻ ሳይሆን የአሜሪካ ውጭ ጉዳይ ሚኒስትር ሩቢዮ ከዚህ በኋላ ኳሱ በራሺያ እግር ስር ነው በማለት ኢፌክቲቭ አሜሪካንን በአቋም ከአውሮፓውያን ጎን አሰልፈዋታል። ግን ዓለም ይሄ ሐሳብ የማርኮ ሩቢዮ ነው ብለን መውሰድ እንችላለን ወይስ የአሜሪካ አቋም ነው ብለን መውሰድ እንችላለን? ነው ይሄንን የዩክሬን የልኡካን ቡድን ያሳመነው ነው መሆን የሚችለው። እስካሁን በዚህ ላይ ተጨባጭ ዜና አልሰማንም። በምንም መመዘኛ አሜሪካ ያንን ስተት ልትሰራ አትችልም። ምክንያቱም ለምን ያልከኝ እንደሆነ ሁለት ስብሰባዎች ከራሺያኖች ጋር አሜሪካ አድርጋለች ሩቢዮ ያሉበት። በእንደዚህ ጊዜያቶች ውስጥ በቅድሚያ ተኩስ አቁምን የማድረግ ይህንን ችግር እንዴት እንፍታው፣ ይህንን ችግር ለመፍታት ይህንን የሚያካሂዱ የሚያቀላጥፉ የቋሚ ቡድኖች የልኡካን ቡድኖች ይህንን በቋሚነት የሚከታተሉ አካላት ለማቋቋም የሚል እና እንዲሁም ደግሞ በሁለቱ ሀገሮች መካከል ያለውን ግንኙነት እንዴት እናሻሽል ስቴፖችን እንዴት እንሂድ የሚል ስብሰባዎች ናቸው ሁለቱ። በእነዚህ ስብሰባዎች ውስጥ ከድርድሮቹ በፊት ተኩስ አቁም እንዳስተሳሰብ ነው የምነግርህ የሚል ነገር አልተነሳም በሁለቱ ስብሰባዎች ላይ ከራሺያ ጋር ባደረጉት ላይ። በሶስተኛው ስብሰባ ላይ ከዩክሬን ጋር ባደረጉት ስብሰባ ላይ በ8 ሰዓት ባልሞላ ውይይት ውስጥ በቃ ዩሬካ የ30 ቀን የተኩስ አቁም ለማድረግ ስምምነት ደረስን ያለምንም ቅድመ ሁኔታ በአየር በምድር በባህር። ከዚህ በኋላ ኳሷ በራሺያ እግር ስር ናት አሉ ሩቢዮ። ይሄ ለራሺያ የሰጣት አንድም እድል የለም። አየህ፣ ምክንያቱም ጥያቄው ለሁለቱ ለምሳሌ አቀራረብ አለው። አሜሪካ ይህንን ጦርነት ለመፍታት በምታደርገው አካሄድ የመጀመሪያው እርምጃ የውጊያው መቆም ነው፣ የተኩስ አቁም መደረግ ነው። ከተኩስ አቁም አድርገን ወደ ዋናው ውይይት እንገባለን የሚል አቋም እንዳላት ገልጻ ከዚህ አንጻር ሁለቱን ወገኖች እንደምታናገር በአንድ ላይ ወይ በተናጠል ገልጻ ያደረገችው ቢሆን አንደርስታንድ ታደርገዋል። ለራሷ ዜናው ለራሺያ እንደኔና እንዳንተ ሊደረሰው ዩክሬን እና አሜሪካ ተስማሙ። ማንኛውም ሲሄድ መመልከት ይችላል። ጦር ሜዳ ላይ ነው ያለው አይደለም እንዴ? ጦር ሜዳ ላይ ያላቸው አድቫንቴጅ ይታያል የሁለቱ ሀገሮች። ይሄን ልታግባባው የሚገባው ማንን ነው? መጀመሪያ ይሄን ልታነጋገረው የሚገባው ራሺያን ነው። ምክንያቱም አንጻራዊ አድቫንቴጅ ያላት ጦር ሜዳው ላይ ጦርነቱን ብትቀጥል በየጊዜው የተለያዩ መንደሮችን እየያዘች ስለሆነ በሂደት በቅርብ ጊዜ ዓላማዋን ለማሳካት የሚያስችል ሁኔታ አላት ጦር ሜዳ ላይ። ላለፉት 6 7 8 10 1 ዓመት ኦልሞስት ማለት ትችላለህ ራሺያ ታጠቃለች፣ ዩክሬን ትከላከላለች ነው የመሬት ላይ ያለው እውነታ። አየህ፣ ይሄን እውነታ ለመቀልበስና አንተ በትክክል ሰላም ለማምጣት ድርድር ለማምጣት የምትፈልግ ከሆነና እዚህ ድርድር ለመግባት ደግሞ ተኩስ አቁም አስፈላጊ ነው ብለህ ካመቅ መጀመሪያ የምታነጋገረው ራሺያን ነው። መጀመሪያ የምታግባባው ራሺያን ነው። ራሺያን ነው ለማግባባት ብታደርገው ነገር የምትነግረው። እንዴት አድርገህ ይሄ ዲስአድቫንቴጁ ከሆነ ኃይል ጋር የዚህ ጦርነት መቆም ከምንም ነገር በላይ አሁን ባለበት መቆም ጥቅሙ ከሆነ ኃይል ጋር ሆነህ ውሳኔ አውጥተህ ይሄን ጦርነት አሁን ባለበት ሁኔታ ምን ጨብጦ በእጁ ያቆማል? ውጊያው ላይ ያለው ውጊያውን በማሸነፍ ላይ የሚገኘው ኃይል ምን ጥቅም ስላለው ያቆማል? አየህ፣ ማግባባት ያለብህ መጀመሪያ መሬት ላይ ያለውን ሁኔታ ተመልክተ ነው።
ለምሳሌ ማነው አሜሪካ ብዙ ነገር ለራሽያ ያድርጋለች። ክሬሚያ ልሳነ ምድር እናውቃለን። እስካሁን ራሽያ በቁጥጥሯ ስር ያደረገቻቸውን ግዛቶች እናውቃለን። ይህንንም ዩክሬን እንድትቀበል እናደርጋለን የሚለው ይሄ ለምሳሌ ማግባቢያ ነጥቧ ነው። የአሜሪካ ዶናልድ ትራምፕ አስቀድመው ሲናገሩ የነበሩት ነው በጽሑፍ ያቀረበችው። እነዚህን ነገሮች በማስቀደም የኔቶ አባል እንደማትሆን ጭምር ዋስትና ስጪ ሆና ራሽያ ላይ ጫና ማድረግ ትችላለች። መጀመሪያ ይህንን ከራሽያ ጋር አንስታ ከራሽያ ጋር ተነጋግራ ነው ወደ ዩክሬን መውሰድ የምትችለው ወይም በአንድ ላይ ልታቀርብላቸው የምትችለው ይቀበሉትም አይቀበሉትም። ያ ውሳኔ ኳሷ በራሽያ እግር ስር ናት የሚለው የሩቢዮ መግለጫ በዚህ መንገድ ካልታየ በስተቀር ደጋፊ ትራምፕ ደጋፊ ፑቲን ናቸው ተብለው የታሙት ዶናልድ ትራምፕን በአንድ አፍታ የአውሮፓውያን ደጋፊና ፑቲንን ለሰላም እምቢተኛ ከሚሉ ወገኖች ጎራ ያሰለፋቸው። እኔ እዛ ጋር የተሰራ የአውሮፓውያኖች የተሳካ አሻጥር አለ ብዬ አምናለሁ። ኦኬ አሁን ወደ እንትኑ ስንመጣ ምንድን ነው ያሉት? አሁን እዚህ ጋር አንድ ማንሳት የምፈልገው ጥያቄ ምንድን ነው? ሩሲያ ጦርነቱን የጀመረችበት ዓላማና ግብ አለ። አሁን በ30 ቀን የ30 ቀን የተኩስ አቁም ስምምነት ሲባል በራሱ አውሮፓውያኖች እንደ አንድ ትልቅ አጀንዳ ይዘው እየተንቀሳቀሱበት ያለ የራሳቸው አጀንዳ አላቸው። የራሳቸውን ሰራዊት የማስገባት አሁን ሩሲያ አሁን ኳሷ ባንቺ እግር ስር ነው ስለተባለች ጦርነቱን ልታቆም የምትችልበት አንድም ነጥብ የለም። ስለዚህ ይሄ በማርኮ ሩቢዮና በአሜሪካው ፕሬዝዳንት ትራምፕ መካከል ግጭት አያመጣም ወይ? ምክንያቱም ፕሬዝዳንት ትራምፕ ከተነሱበት ሐሳብ እጅግ በጣም የራቀ በመሆኑ ማለት ነው። ግጭት ሊያመጣ ይችላል ላይመጣ አይችልም ብለን ለማለት ጊዜው አልፏል። በዚህ ጊዜ ውስጥ በዶናልድ ትራምፕና በሩቢዮ መካከል የተነሳ ግጭት የለም። ስለዚህ ቴክኒካሊ ሩቢዮ ያራመዱት አቋም የአውሮፓውያኑን አቋም ነው። ዶናልድ ትራምፕ አውቀውም ሆነ ባለማወቅ የዚህ አካል ሆነዋል። እና አሁን ምንድነው አሁን እዚህ ጋር የምንመለከተው? ልብ አድርገህ ከሆነ የዚህ የ30 ሀገሮች ጥምረት 30 ሀገሮች ወታደሮች ያካትቱና በዋነኛነት ፈረንሳይና አውሮፓ መራሽ ጦር ተወርብሮ ከእኔ ተኩስ አቁም ሲደረግ ተወርብሮ ዩክሬን ይገባል። ከዛ በኋላ በአየር በምድር በባህር ውሃውን ይጠብቃል የሚል ነገር አለ። በነገራችን ላይ እንደ አድማጮቻችን እንዲገነዘቡልኝ የምፈልገው በዚህ ጉዳይ ላይ እንደ ዜጋ ያለኝ አቋም እኔ ይሄ ጦርነት ለዓለም የሚተርፍ በመሆኑ ነው። ጦርነቱ እዛ አውሮፓ ተጀምሮ አውሮፓ የሚያልቅ ከሆነ ሁሉንም ሀሳብ እቀበላለሁ። ጦርነቱንም ሊቀጥሉት ይችላሉ፣ በኒውክሌርም ሊዋጉ ይችላሉ። ነገር ግን ይሄ ጉዳይ ቀሪው ዓለምን ይዞ ይጠፋል። ቀሪው ዓለምን ይዞ የሚጠፋ ሶስተኛ የዓለም ጦርነት እንዲፈጠር ስለማንፈልግ ነው አንዳንድ አመለካከቶቻችን ለዚህኛው ወገን ያደሉ ለዛኛው ወገን የሚል ይዘት የሚሰጣቸው እና እንደዚህ አይነት አመለካከት የለም እኛ ጋር። ኢሳያስ ይህን አድማጮች እንዲገነዘቡ ነው። ነገር ግን አውሮፓውያኑ ማነው ኢማኑኤል ማክሮን ልጅ እግር ናቸው። ኢማኑኤል ማክሮን በነገራችን ላይ ኢሳያስ እና በዚህ ጦርነት ውስጥ ያላቸው አቋም ለተወሰነ ጊዜ እኛ እንዳየነው የመለዋወጥና በአጠቃላይ ተለይቶ የመቆም ነገር አለ ወይም መሪ ሆኖ የመገኘት ፍላጎት እንዳለ ነው። ለምሳሌ በዚህ የጦርነት የመጀመሪያው ወቅት ላይ በከፍተኛ ደረጃ ትወገዝ ነበረ ፈረንሳይ በማክሮን የተነሳ ራሽያንን ማነጋገር አለብን በሚል ራሽያ ቀጥታ ንግግር የነበራት በአብዛኛው ከማክሮን ጋር ነው እና ብዙ ነገሮች ራሽያን ማክበር አለብን በማለት ይናገሩ ነበረ። ማክሮን በዚህ ደረጃ ይወቀሱ ነበር በአውሮፓውያን። ኦሎፍ የሳደን ደግሞ አሁን ኤክስትሪም ሆኖ እስከ መጨረሻው ድባቅ መምታት አለብን የሚል አቋም አራማጅ ሆነው ነው ያሉት። ስለዚህ እዚህ ጋር ትንሽ በአጠቃላይ ይሄ መዘዘኛ
የዩክሬን ጦርነት ጉዳይ ለዓለም የማይተርፍ እንዲሆን ነው በእውነት የማንም ጤነኛ ሰው ፍላጎት መሆን ያለበት። ስለዚህ ከዚህ አንጻር አሁን እንግሊዝና አውሮፓ የ30 ሀገሮች ወታደር ተውጣቶ ቅድም ያልኩን በአየር በምድር በባህር እንጠብቃለን የሚል ሐሳብ የመጣው ምንድነው ከሳዑዲ አረቢያው የ30 ቀን ምንም ቅድመ ሁኔታ የሌለው የተኩስ አቁም ስምምነት ደርሰናል ከሚለው የአሜሪካና የዩክሬን ውሳኔ በኋላ የመጣ ነው። ሶ ክሊርሊ ማየት የሚቻለው የዘለንስኪ አቋማቸው ዘለንስኪ አሜሪካና አውሮፓን ይዘው አንዳንዴም ሁለቱን እያጋጩ የዚህ ጦርነት አካል አድርገው ሲሄዱ ነበር። አሁን ደግሞ የአሜሪካን ሁኔታ አይተው አውሮፓን ይዘው ለዚህ ጦርነት መቀጠል ፈቅጂ አንድም ቦታ ላይ ዩክሬን በራሷን ችላ የራሷን አቋም አራምዳ አታውቅም። ዘለንስኪ በዚህም ሆነ በዛ ይሄን ጦርነት በአሸናፊ በመውጣት በራሽያ ምትክ ሀያሉንች ዩክሬን መፍጠር ነው ዓላማቸው። ስለዚህ አሁንም የዘለንስኪ አመለካከት አንዳንድ ቀን የአውሮፓ አመለካከትና የዘለንስኪ አመለካከት ለመለየት ያስቸግራል። ግን ዘለንስኪ በመሪነት እንዳሉ ግን ማንም መጠራጠር የለበትም። በደንብ ታስታውስ ነው 200 ሺህ ጦር ነው ያሉት። አሜሪካ በዛው ምትቀር ከሆነ አውሮፓ ራሷን መጠበቅ ትችላለች። አውሮፓ ራሷን በሚሊተሪም ሆነ በፖለቲካ አጠናክራ በዓለም ላይ አስፈላጊነቷን ማረጋገጥ አለባት። የዩክሬን ጦርነት እንዲቆም ይሄ የሰላም ድርድር ይግባ ከተባለ የተኩስ አቁም መከበር አለበት። ይሄም የተኩስ አቁም መከበር አለመከበሩን ማረጋገጥ የሚችል የታጠቀ 200 ሺህ የአውሮፓ ጦር ያስፈልገኛል። 200 ሺህ ከ200 ሺህ አንድ ወታደር ቀነሳ አልቀበልም በማለት መጀመሪያ ንግግር ያደርጉ ዘለንስኪ ናቸው። ስለዚህ አሁን እዛ ሳውዲ አረቢያ ሄደው የ30 ቀን የተኩስ አቁም ስምምነት አድርገናል፣ ኳሷ ራሽያ እግር ስር ነች በማለት ሩቢዮ እየተናገሩት እውነቱን ለመናገር ማናቸውኛ ሰው የጆ ባይደን ውጭ ጉዳይ ሚኒስትር ነበሩ። ፊታቸው የገረጣ ውጭ ጉዳይ ሚኒስትር ነበሩ። አንቶኒ ምናምን ብዙ ቆሌ የማይወዳቸው ሰው ነበሩ። በእኚህ ውጭ ጉዳይ ሚኒስትር ቦታ የቆሙት ሩቢዮ ናቸው ይህንን ያሉት። አየህ አሁን ኢቨን ራሽያ ትቀበል እንበል። አሁን ለራሽያ ከመደገፍ አይደለም ትቀበል። ለምንም አትቀበለው ራሽያ ሰላም ቆናው ትቀበል ራሽያ ትቀበል ቢባል የ30 ቀን የተኩስ አቁም በቀበለው አይደለም ፕሮብሌሙ። የተኩስ አቁም ስምምነቱ ተከትሎ አውሮፓውያን ወታደር እንዳስገባለን ቢሉት ይሄ ፕሮብሌም ከተኩስ አቁም እናደርጋለን የተወለደ ነው ከሳዑዲ አረቢያ። ዝም ብሎ በነሲብ የመጣ ሳይሆን የተመከረበት የተዘከረበት አመለካከት ነው። ሶ ቤዚካሊ የዩክሬንን ጦርነት አቆማለሁ ብለው የተነሱት አሜሪካዊ መስፍን በአውሮፓውያኖች ተጽዕኖ ስር አውቀውም ሆነ ሳያውቁ ወድቀዋል። አሁን ያቃታቸው ከዚህ ቀጥሎ እንዴት ይሄዳል የሚል ነው። ባለፈው ከቭላዲሚር ፑቲን ጋር ንግግር አድርገው ነበር በስልክ የደረሱበት ስምምነት ለማንም የሚገባ አይደለም። ምንድነው የሚለው መሰለ ወደፊት ሊደረስበት ስለሚችል የሰላም ውል የመግባቢያ ስምምነት ለመድረስ የሚደረግ ድርድር። ይህንን ደግሞ ያቀረቡት ቭላዲሚር ፑቲን ናቸው። ወደፊት ሊደረስበት ስለሚችል የሰላም ውል የመግባቢያ ስምምነት ለመድረስ የሚደረግ ድርድር። ገብቷል? አልገባኝም። በቃ ያለው ወደ ሳይ ነው። አሁን ይሄን በተመለከተ ምን ማለት ሆነው የሚለውን ሐሳብ በጽሁፍ እንዲያቀርቡ ቭላዲሚር ፑቲን እየጠበቁ ነው። በሚቀጥሉት ቀናት ቭላዲሚር ፑቲን ሐሳባቸውን ያቀርባሉ። ነገር ግን የራሽያ ውጭ ጉዳይ ሚኒስትር ባለፈው ሮብ ግልጽ አድርገዋል። ጦርነቱ እንደተጀመረ ቱርክ ድረስ ሄደን ከዩክሬን ጋር ተደራድረን ሁሉን ነገር ከጨረስን በኋላ ገብተው እኛን በዚህ አዘናግተው ጦራቸውን አጠናክረው ውጊያ አባብሰው ቀጥለውብናል ነው የሚሉት ላቭሮቭ። ስለዚህ አሁን መጀመሪያ ተኩስ አቁም እናድርግና እንየው የሚለውን ታክቲክ
ሞኞች አይደለንም አንዴ ታታር ሁለተኛ ግን ሞኞች አንሆንም ስለዚህ ለጦርነቱ መንስኤ የሆኑ መሰረታዊ ነገሮች መጀመሪያ መፈታት አለባቸው ድርድሩም መሆን የሚችለው እዚህ ላይ ነው ተኩስ ማቆሙ ከዛ በኋላ የሚመጣ ነው ስለዚህ ተኩስ አቁም የሚባለው ነገር we don't want this anymore በቃ ታክተን ነገር እዚህ መስማት አንቀበልም ማለት ነው አንፈልግም ማለታቸው ኢሳያስ የሆነው ነው ዓለም አሁን እንግዲህ የሩሲያ ይሄንን ሐሳብ እንደማትቀበለው ያው ግልጽ ነው ምክንያቱም ስትነሳም ዓላማና ግቧ በእንደዚህ አይነት ሁኔታ መቆም አይደለም የተነሳችበትን ዓላማ ማሳካት ነው አሁን የአሜሪካው ፕሬዝዳንት ትራምፕ በአውሮፓውያኖቹ ሐሳብ ተጠልፈዋል ካልን ከዚህ በኋላ ሩሲያ ላይ ሊመጡ የሚችሉ ማዕቀቦች ይኖራሉ ወይ በርግጥም አሁን ይሄ የስምምነት ሐሳብ አልተፈረመም እስካልተፈረመ ድረስ ገዢ ሊሆን አይችልም ስለዚህ አውሮፓውያኖች ምንም ሊንቀሳቀሱ የሚችሉበት ነገር የለም ከተንቀሳቀሱም ደግሞ ያው ጦርነቱ በኔቶና በሩሲያ መካከል ነው የሚሆነው ግን ዶናልድ ትራምፕ ፊታቸውን ወደ አውሮፓ አዙረው ከአውሮፓ ጎን ከቆሙ ከዚህ በኋላ እነዚህ ተቃቀን ማዕቀቦች ሩሲያ ለምሳሌ በነዳጅ ሽያጭ ከቻይና ከህንድ ከብራዚል ጋር ያላትን ግንኙነት የሚያቋርጡበትን መስመር ሊከተሉ ይችላሉ ብለህ ትገምታለህ ዓለም ሊሆን የሚችለው ዶናልድ ትራምፕ እንግዲህ ዶናልድ ትራምፕ እኔ በሚሉት አቋም ራሳቸው የሚገልጹበት አቋም ከሆነ በምንም ታምር ከአውሮፓውያኖች ጋር የአውሮፓ አካል ሆኖ በዚህ መንገድ መቀጠል አይችሉም ይሄን ጦርነት መፍታት ካለባቸው አሁን ሁሉ ነገር በአውሮፓውያኖች ጌም ስር ነው ሪሜምበር የእንግሊዙ ጠቅላይ ሚኒስትር ስታርመርን በውጭ ጉዳይ ሚኒስትሩ ጠቅሰዋል በነገራችን ላይ ስታርመር ኢማኑኤልና እቺ ፎንደር ማነው የአውሮፓ ኮሚሽነሯ ፎንደር ሊያን እነዚህ ሶስቱ ቀን ከሌት ስራቸው ዶናልድ ትራምፕን ግዴለም እዚህ ሰውዬ ለማቀብጣል እንደዚሁ ሰድባቸው እያሉ በቋሚነት እየወተወቱ ያሉ ናቸው ለማጣላት ብለዋል አሁን ዶናልድ ትራምፕ ዓላማቸው ይህን ጦርነት ማስቆም ከሆነ ይህን ጦርነት ለማስቆምም ካርዱ ያለው ራሽያ ጋር መሆኑን የተገነዘቡ መሆናቸውን ከመግለጻቸው አንጻር አሁንም ይህን ጦርነት ማስቆም ዓላማና ተልኳቸው ከሆነ የአውሮፓውያኖቹን መስመር ተከትለው ጭልጥ ብለው አይሄዱም የሚል አመለካከት አለ አሁን አውሮፓውያኑ ምንድነው ለማለት የሚፈልጉት ሉክ አከብርህም እኮ አዳምጥህም እኮ ዝም ብለው እኮ ነው እርሶ የሚማስኑት ትራምፕ እኮ ንቀቱን ነው ከሆነ እያሳየ ያለው በሚል ይህችን ይወዳል ብለው ዶናልድ ትራምፕ የነበረውን የጆ ባይደን ከነበረውን በተለይ አፋፍመው ጦርነቱን እንዲቀላቀሉ የሚፈልጉት ምክንያቱም አውሮፓውያኖቹ ያለ አሜሪካ ጥርስ የሌለው አንበሳ መሆናቸውን ያውቃሉ ስለዚህ አሁን ይሄ ጦርነት መቆም ካለበት ይሄ ውሳኔ የአሜሪካ የራሽያና የዩክሬን መሆን አለበት አሁን ትልቁ ችግር ዩክሬን ያሏት መሪ ከበፊት አቋማቸው ዝንፍ የሚሉ አይደሉም እኚህ መሪ ፕሬዚደንት ዘለንስኪ ናቸው ታሪክ በራሱ መንገድ ይፈርዳቸው ወይ ጀግና ናቸው ወይ ቪሌን ናቸው ይሄ ለታሪክ የሚተው ነው ነገር ግን በዚህ የሳቸው መሻት ውስጥ ምን እንዳለ ከዩክሬን ሉዓላዊነት ከዩክሬን ሀገርነት ከዩክሬን ሕዝብ ደህንነት አጠቃላይ አንጻር የሳቸው አቋም የቱጋ እንደሆነ ሊያቅ የሚችለው መቼም የሰው ልቦ አይታወቅም በዚህ ነው ነገር ግን እንደ ዩክሬን መናገር
የሚችል ድምፅ መኖር ግን አለበት። በእውነት ነው የምናገረው። አለበለዛ ትልቅ አድቬንቸር ይሆናል። አዎ የዘለንስኪ ሐሳብ ቢሳካ ትልቅ አድቬንቸር ይሆናል። ነገር ግን ዩክሬን አሁን ምን ያስፈልጋታል? ዩክሬን የሚያስፈልጋት ነገር ዶናልድ ትራምፕ በሚሉት አይነት ከሆነ ያላቋረጠ ደም መፍሰስ፣ የወጣቶቿ መለዮ እየለበሱ በየሳምንቱ በሺዎች የሚቆጠሩ ማለቅ፣ ጠቅላላ የሀገሪቱ ኢኮኖሚ አጠቃላይ ህልውና እዚህ ጦርነት ላይ ብቻ መሆን፣ መደበኛ ህይወት የሚባል ነገር በይደር ለማይታወቅ ጊዜ ማስተላለፍ፣ 1/4 የሆነው ህዝብ ስደተኛ በሆነበት ኢንክሉዲንግ አሜሪካ ነው የምነግርህ። አሜሪካን የገቡ ዩክሬናውያን እንኳን ምቾት ላይ አይደሉም። አሁን ዶናልድ ትራምፕ ጆ ባይደን እንዳቀሉት እነሱንም አውቶማቲካሊ የአሜሪካ ዜጋ የማድረግ ፍላጎት ወይም አቋም የላቸው። ልባርክ በአውሮፓ ዋነኛዎቹ አቃፊ የሚባሉት እነ ፖላንድ አትሄዱም እንዴ? አልበዛም እንዴ? አይበቃችሁም እንዴ? እየተባሉ ነው ያሉት። ህፃናት፣ የዩክሬን ህፃናት በትምህርት ቤት ሲሄዱ እናንተ አገር የላችሁም እንዴ? እየተባሉ ነው ያሉት። እነዚህ ነገሮች በሙሉ ደመረ ስታስቀምጥ የዩክሬን እውነተኛ ፍላጎት ምን ሊሆን ይችላል? ይሄንን የዩክሬንን ድምፅ የሚወክል አመራር ነው ወይ ያለው? ሊሆን ይችላል፣ ላይሆንም ይችላል። ዞሮ ዞሮ ጉዳዩ ያለው እዚህ ውስጥ ነው። በራሽያ በኩል ግን ተኩስ አቁም የማድረግ እቅድ አሁን የለም። በሌላ በኩል አሁን ለራሽያ በማድላት ወይም ባለማድላት አይደለም። ልብ አድርግ። ራሽያ ምንድን ነው ያለችው? ኦኬ ይህን ተኩስ አቁም ልቀበል አለች። ይህን ተኩስ አቁም ልቀበል፣ እኔ የምቀበል ከሆነ በዚህ ተኩሱ በሚቆምበት ሰዓት በማቆምበት ሰዓት ማለት ነው ለአንድ ወር አይደል የተባለው። በዚህ በአንድ ወር ውስጥ ግን አውሮፓና አሜሪካ ለዩክሬን የምታደርጉት ወታደራዊ እርዳታ ማቆም አለባችሁ። ዩክሬን በዚህ በወር ጊዜ ውስጥ ወታደር መመልመል፣ የመለመለችውን ማሰልጠን ወይም ደግሞ ያሰለጠነችውን ወደ ጦር ሜዳ ማንቀሳቀስ የለባትም ነው ያለው። ልብ አድርግ። አሁን ይህን የምናየው ፌርነስ ነው። አክቹዋሊ መሬት ላይ በማሸነፍ ያለው የራሽያ ጦር ነው። አሁን የራሽያ ጦር ተኩስ የሚያደርግ ከሆነ ጦር ግንባር ላይ ወታደር እያመጣ እንድሰገስግ የምጠቀምበት ወር መሆን የለበትም። ያኛው የጦርነቱ አካል ነዋ። በተመሳሳይ ራሽያ አትችልም የጦር ግንባሯን ማጠናከር። በመሳሪያም ሆነ በሰው ኃይል ማጠናከር አትችልም የተኩስ አቁም ከተደረገ። ምክንያቱም ይሄ ማለት ለቀጣዩ ውጊያ መዘጋጀት ነው። ተኩስ አቁሙን ለመስፈር መዘጋጀት ማለት ነው። ይህን ቅድመ ሁኔታ ባስቀመጠችበት ሰዓት አሁን ተኩስ አቁሙን ተከትሎ እነ እንግሊዝ ዊል ሂት ዘ ቢች እያሉ የሚናገሩት ዊል ስቶርም ምንድነው ዩክሬን ጦራችን ይገባል ብለው እየተናገሩ ባለበት ሁኔታ ተኩስ አቁም ማለት ምን ማለት ነው? ኢፌክቲቭሊ አያ። ስለዚህ ነገሩን የተወሳሰበ የማይቻል አድርገውታል አውሮፓውያኑ። የዶናልድ ትራምፕ የሰላም አካሄድ እንዳይቀጥል የማይቻል አድርገውታል። የራሽያም እርምጃዎች ከዚህ የተነሳ የመጡ ሪያክሽኖች ናቸው ብሎ ማየት ይቻላል። ስለዚህ በዚህ ላይ ቀሊጦ እየሆነ ያለው ምንድን ነው? ይህ ጦርነት እንዲቆምለት የሚፈልገው የዓለም ሕዝብ አሁንም እየተሸነፈ እንዳለ ነው የሚታየኝ። ኢሳያስ ዓለም እንግዲህ አውሮፓ የሰላም ስምምነት ከተባለበት ጊዜ አንስቶ ሰራዊቷን ለማስገባት እጅግ በጣም ከፍተኛ ፍላጎት ነበራት። ሩሲያም ደግሞ ይሄንን ነገር የማትቀበልባቸው ሁኔታዎች የራሷን ሐሳብ መሄድ የሚገባትን መንገድ ያሰመረችበት ነገር ነበረ። ዶናልድ ትራምፕም ደግሞ እንዳሰቡት እየተሳካላቸው አይደለም። አሁን የሩሲያ ቀጥተኛ አቋም ግልጽ ሆኗል። አውሮፓ፣ አሜሪካ፣ ዩክሬን ምን ይላሉ? ይህንን እየተከታተል እናቀርባለን። ለዛሬው ዘገባ ከወዲሁ አመሰግናለሁ። መልካም ቀን ይሁንል። ታማኝ ነው ተወዳጅ በሚደንቅ ታሪኩ ጊፍት ይላሉ ሰዎች ስለረኩ። እንዴት ደስ ያሰኛል ከጊፍት መግዛት በደስታ በፍቅር የሚያኖረን ቤት። ስለዚህ ልግዛና ከጊፍት ጥሩ ቤት ነፍሴን ላስደስታት በጸጋ ሕይወት። ጊፍት ሪል ስቴት ለትውልድ ጊፍት ሪል ስቴት አለኝታ ጊፍት ሪል ስቴት ለሀገር ጊፍት ሪል ስቴት መከታ
በአመታት የተገኘ ታማኝና ስኬች ጊፍት ሪል ስቴት ማህበረሰብን ገነባለን። ለበለጠ መረጃ ዌብሳይታችንን ይጎብኙ www.giftbusinessgroup.com ስልክ ቁጥሮች 0984 65 65 65 ወይም 0979 65 65 65 በአጭር ቁጥራችን 8055 መደወል ይችላሉ። ጊፍት ሪል ስቴት ማህበረሰብን ገነባለን።